ከአዲስ አበባ በቅርብ ርቀት የምትገኘው አሊ ዶሮ እና አካባቢዋ ለምን የእገታ ማዕከል ሆኑ? የህዝብ ማመላለሻ አውቶቡስ አሽከርካሪ የሆኑት አቶ ታረቀኝ ብዙ ጊዜ ይመላለሱበት በነበረው የአዲስ አበባ ወደ ጎጃም መስመር ከፍቼ እስከ ጎሃ ጽዮን ያሉት አካባቢዎች የሞት ቀጠና ነው የሚመስሏቸው። በዚያ መስመር ሲመደቡ ወደ አእምሯቸው የሚመጣው ሞት አሊያም ቤተሰቦቻቸው ከእገታ ማስለቀቂያ ምጽዋት ሲጠይቁ እንጀራ ስለሆነባቸው እንጂ በተደጋጋሚ በባልደረቦቻቸው ላይ ደርሶ የሰሙት እገታ እና ግድያ አንድ ቀን በእርሳቸውም ላይ ሊከሰት እንደሚችል ስጋት ነበራቸው። የሰቡትም አልቀር። ከሁለት ወር ገደማ በፊት በጠዋት ሥራ ቦታቸው ተገኝተው ከ50 በላይ መንገደኞችን አሳፍረው ወደ ደብረ ማርቆስ ለማቅናት ጉዞ ጀመሩ። እንደ ወትሮ ሁሉ ለጉዞ ከተነሱ በኋላ የመንገድ ቅኝት እስከሚደረግ ድረስ ከአዲስ አበባ መውጫ ላይ ባሉ ኬላዎች ቆመው ጠብቀዋል። እርሳቸው እንደሚሉት ተሽከርካሪዎች አዲስ አበባ መውጫ ላይ በጫንጮና በፍቼ ከተሞች በሚገኙ ኬላዎች ላይ ለረዥም ሰዓታት እንዲቆሙ ተደርጎ የመንገዱ ደህንነት ይጣራል። ቅኝቱን የሚያካሂዱት በየአካባቢዎቹ የሚገኙ የመንግሥት የጸጥታ ኃይሎች ናቸው። አቶ ታረቀኝ እና ሌሎች አሽከርካሪዎች ከኬላዎቹ የተነሱት የመንገዱ ደህንነት ከተረጋገጠና እንዲያልፉ ከተፈቀደላቸው በኋላ ነበር። ሆኖም መንገዳቸውን ሳያገባዱ ነበር ድንገት የተኩስ ሩምታ የተከፈተባቸው። ታጣቂዎቹ ወደ 30 ገደማ ይሆናሉ የሚሉት አቶ ታረቀኝ ከእርሳቸው በፊት ይጓዝ የነበረ አውቶቡስ ካመለጣቸው በኋላ እርሳቸው ሲደርሱ ተኩሱ ድንገት እንደተከፈተባቸው ይናገራል። እንድንቆም ቢጠይቁን እነርሱ መሆናቸውን ስለምናውቅ እንቆም ነበር፣ ግን ተኩስ ነበር የከፈቱት። እኔም ለማምለጥ ስል ነዳሁት ከይል መቆም የቻሉትም በዘነባቸው ጥይት የተሽከርካሪው ጎማ ከተመታ በኋላ ነው። ድንጋጤ ውስጥ ስለነበሩ አንድ እግራቸው ላይ ከባድ ጉዳት እንደደረሰ ያወቁት ከመኪናው ለመውጣት ሲሞክሩ እንደነበር ይናገራል። እንደምንም ወርጄ በደረቴ እየተሳብኩ ከመኪናው መንገድ ከወጣው በኋላ በአንድ እግሬ እየዘለልኩ ስሮጥ ደረሱበኝ። ይቆማለሁ ስል ወደኩ። ሌሎቹ ወደ መኪናው እየተኮሱ ተሳፋሪው እንዲወርድ አደረጉ በማለት ሁኔታውን ያስታውሳል። ታጣቂዎቹ ትተዋቸው ከሄዱ በኋላ ግን በግምት ከ30 ደቂቃ በኋላ ሌላ ተኩስ መሰማት ተጀመረ። ይህ የሕይወታቸው የመጨረሻ ሰዓት ነበር የመሰላቸው። ታጣቂዎቹ ሊጨርሱን ድጋሚ የመጡ ነበር የመሰለኝ። ነገር ግን የመንግሥት የጸጥታ ኃይሎች ናቸው። አይዟችሁ ደርሰንላችኋል ብለው ከወደኩበት አነሱ። አቶ ታረቀኝ እና ያሳፈሯቸው መንገደኞች ላይ የተፈጸመውን ጥቃት እንደ ማሳየነት ጨለፍ ነው እንጂ ከቅርብ ዓመታት ወዲህ ይህ በርካቶች የሚያልፉበት ተደጋጋሚ ክስተት ነው። ሲራክ በአውራ ጎዳናው በሳምንት ውስጥ ቢያንስ 4 ጊዜ ይመላለሳል። የጭነት መኪና በማሽከርከር በሚያገኘው ገቢ ራሱን እና ቤተሰቡን የሚያስተዳድረው ሲራክ አካባቢውን የሚያልፈው በጭንቀት እንደሆነ ይናገራል። ከፍቴ እስከ ጎሃ ጽዮን ድረስ ያሉት የኦሮሚያ ክልል አካባቢዎች እጅጉን አስጊ ቦታዎች መሆናቸውንም ይጠቅሳል። ሲራክ እንደሚለው ከፍቼ እስከ ሙከጡሪ፣ ከገርበ ጉራቻ እስከ ጎሃ ጽዮን ባሉት አካባቢዎች በመንገደኞች እና በአሽከርካሪዎች ላይ በርካታ ወንጀሎች ተፈጽመዋል። ከእነዚህ ልዩ ቦታዎች መካከልም አሊ ዶሮ፣ ገርበ ጉራቻ፣ ሙከጡሪ፣ ቱሉ፣ ሚልኪ፣ ጎርፉ ገብርኤል እና ዱበር የተባሉ አካባቢዎች እንደሚገኙበት አሽከርካሪው ይጠቅሳል። በተደጋጋሚ የአውቶቡስ ተሳፋሪዎች በታጣቂዎች ታግተው የመወሰዳቸው ዜና እየተለመደ እንደመጣ የሚናገረው አሽከርካሪው ከእኛም ተራችንን ነው የምንጠብቀው ይላል። ሲራክ እንደሚለው በዚህም ስጋት ምክንያት አሽከርካሪዎች እነዚህን አካባቢዎች በአንድ ላይ እጅብ ብለው ማለፍ ግድ ይላቸዋል። እነዚህን አካባቢዎች በቶሎ ለማለፍ ለቁርስም ሆነ ለምሳ አንዳንዴ ለውሃ ሽንትም ቢሆን አንቆምም ይላል። በአውራ ጎዳናው ከሚሄዱ ሌሎች መኪኖች ጋር በጋራ አብሮ ለማለፍና ርቀትን ለመጠበቅ በፍጥነት ማሽከርከርን ስለሚጠይቅ አደጋ ሲከሰትም ተመልክቷል። አለበል የተባለ ሌላ አሽከርካሪም ከሲራክ የተለየ ሐሳብ የለውም። ለእርሱም ከፍቴ ጀምሮ እስከ ጎሃ ጽዮን ያለው አካባቢ የስጋት ቀጠና፣ መንግሥት ከታጣቂ ቡድን ጋር ግጭት ውስጥ በገባበትና ከአዲስ አበባ ጋር በሁሉም አቅጣጫዎች በሚዋሰነው ኦሮሚያ ክልል ውስጥ ያለው የጸጥታ ሁኔታ ከቅርብ ጊዜ ወዲህ የተሻሻለ መምጣቱ ቢነገርም እገታዎች ግን አልቆሙም። ከዚህ ቀደም በተለያዩ የክልሉ አካባቢዎች የሚፈጽመው የሰላማዊ ሰዎች እገታ በክልሉ ሰሜን ሸዋ ዞን ውስጥ በሚገኙ አካባቢዎች በተደጋጋሚ ሲከሰት ተዘግቧል። ከእነዚህ አካባቢዎች መካከል ኩዩ፣ ወረጃ፣ አርሶ ደገም፣ ሂደቡ፣ አቦቴ፣ ያያጉለሌ የተሰኙ ወረዳዎች በተለየ ይጠቀሳሉ። በደገም ወረዳ ስር የምትገኘው አሊ ዶሮ ቀበሌ እና የወረጃ አርሷ ከተማ ቱሉ ሚልኪ እንዲሁም የኩዩ ወረዳ ከተማ ገርበ ጉራቻ የእገታ ወንጀል ከሚፈጸምባቸው አካባቢዎች ስማቸው በዋናነት ይነሳል። አሊ ዶሮ ግን ዋነኛ ማዕከል ናት። አሊ ዶሮ የሕዝብ ማመላለሻ አውቶቡስ መንገደኞች ብቻ ሳይሆን የጭነት መኪና አሽከርካሪዎችም በስጋት የሚያልፉባት አነስተኛ ቦታ ነች። ማለፍ የሚችሉትም ዕድል የቀናቸው ናቸው። ቢቢሲ ያነጋገራቸው አሽከርካሪዎች ለምን በዚያ አካባቢ የእገታ ወንጀሎች እንደተበራከቱ እንደማያውቁ ይናገራሉ። ሆኖም ጉዳዩ ፖለቲካዊ ሳይሆን እንደማይቀር ግምት አላቸው። ድርጊቱን የሚፈጽመው ሸኔ የሚባለው ታጣቂ ቡድን እንደሆነ ነው የምናውቀው። በአብዛኛው በዚያ አካባቢ የሚንቀሳቀሱ የአማራ ተወላጆችን ኢላማ ይደረጋሉ ከሲሉም ብሔርን ኢላማ በማድረግ መንግሥት ላይ ጫና ለማሳደር የሚጠቀሙበት መንገድ እንደሆነ ያስረዳሉ።
በሌላ በኩልም ታጣቂዎቹ የገንዘብ አቅማቸውን ለማጎልበት ሲሉ እገታውን እንደሚፈጽሙ አሽከርካሪዎቹ ይጠቅሳሉ። በዚህም ታጋቾችን ለመልቀቅ ከመቶ ሺዎች እስከ ሚሊዮኖች የሚደርስ ገንዘብ ይጠይቃል። ታጣቂዎቹ ከጭነት አሽከርካሪ ይልቅ የሕዝብ ማመላለሻዎች ላይ ትኩረት ያደርጋሉ የሚለው ሲራክ፣ ይህም በአንድ ጊዜ በርካታ ሰዎችን ለመያዝ እና በርከት ያለ ገንዘብ ለመጠየቅ ሲሉ የሚያደርጉት መሆኑን ይገልጻል። የበርካታ ታጋች ቤተሰቦችም የተጠየቀውን ገንዘብ መክፈል ስለማይችሉ በእምነት እና በገበያ ስፍራ፣ በለቅሶ፣ በሰርግ እና በሌሎች ማኅበራዊ ክንውኖች ላይ ገንዘብ ሲለምኑ መመልከቱን ይናገራል። በፊት ለውጭ አገር ሕክምና ገንዘብ ለመሰብሰብ በየመንገዱ ምጽዋት እንደሚጠየቀው አሁን ላይ የታገተ ቤተሰብን ለማስለቀቅ የሚለምኑ ሰዎችን ነው የምናየው። ምንም እንኳን በአካባቢው የፌዴራል ፖሊስ፣ የመከላከያ ሰራዊት አባላት እና የኦሮሚያ ክልል የጸጥታ ኃይሎች ቢኖሩም ብዙውን ጊዜ የሚደርሱት ድርጊቱ ከተፈጸመ በኋላ መሆኑ ጥያቄ እንደሚፈጥርበትም ይጠቅሳል። አሁን በአካባቢው ሚሊሻዎች እየተነሱ ነው። የደረስኩት ምን እንደሚያጋጥመኝ አላውቅም፣ እንግዲህ እንደ ዕድሌ ነው የማልፈው ብሏል ሲራክ ቢቢሲ ባነጋገረው ወቅት። በቅርቡ በተፈጸመ እገታ በታጣቂዎች ጉዳት የደረሰባቸው አቶ ታረቀኝም እርሳቸው ያሽከረክሩት በነበረው አውቶቡስ ላይ ጥቃት የተፈጸመው አሊዶሮ የተባለው አካባቢ አቅራቢያ እንደሆነ ጠቅሰው ከአሊዶሮ በ1 ኪሎ ሜትር ርቀት ላይ የመንግስት የጸጥታ ኃይሎች እንደነበሩ ይናገራል። ኢስት ሲሚንቶ ፋብሪካ አካባቢ የመንግስት የጸጥታ ኃይሎች ነበሩ። ወንጀሉ በጠራራ ፀሐይ ሲፈጸም በቅርብ ርቀት ላይ ሆነው እያዩ እና እየተኮሱ ነበር። ሆኖም ታጣቂዎቹ ህዝቡን አሰልፈው ይዘው ሲሄዱ በአፋጣኝ የደረሰ አካል የለም ይላል። በዚያ መስመር ለመጓዝ መንግስት ቀድሞ የጸጥታ ቅኝት ያደርጋል የሚሉት አቶ ታረቀኝ ሰላም ነው ተብለው መንገድ ቢጀምሩም ከዚህ ጥቃትና እገታ አላመለጡም። ይህም የመንግስት ኃይሎች የሚሳተፉበት የተቀነባበረ ሴራ እንዳለ እንዲጠረጥሩ አስገድዷቸዋል። እገታውን የፈጸሙት በኦሮሚያ የሚንቀሳቀሱት ታጣቂዎች እንደሆኑ ከለበሱት ልብስ እና ከሁኔታቸው መረዳታቸውን አቶ ታረቀኝ ይናገራል። መንግስት ኦነግ ሸኔ ሲል በሽብር ቡድንነት የፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድኑ በአካባቢው በተደጋጋሚ ለሚፈጸሙ የእገታ ወንጀሎች ይከሰሳል። ታጣቂ ቡድኑ ግን ባለፈው ዓመት ከአማራ ክልል ተነስተው ወደ አዲስ አበባ ሲጓዙ የነበሩ ከ100 በላይ መንገደኞች እዚያው አካባቢ መታገታቸውን ተከትሎ ለቀረበበት ክስ በሰጠው ምላሽ እጁ እንደሌለበት ገልጾ ጣቱን የመንግስት አካላት ላይ ቀስሯል። አሊዶሮ ከአዲስ አበባ በስተ ሰሜን 142 ኪሎ ሜትር ርቀት ላይ የምትገኝ ትንሽ ቀበሌ ስትሆን የምትገኘው መዲናዋን ከአማራ ክልል ጋር ከሚያገናኙ ዋና ጎዳናዎች አንዱን ተከትሎ ነው። ስያሜዋን ያገኘችው በድሮ ጊዜ በዶሮ እርባታ የተሰማሩ አሊ የተባሉ ግለሰብ ስምን ተከትሎ እንደሆነ ይነገራል። በኦሮምኛ ቋንቋ ሙካ ቁሌ በሚል ስምም ትታወቃለች። ቢቢሲ እንዳነጋገራቸው አንድ የአካባቢው ተወላጅ ከሆነ ሙካ ቁሌ የዛፍ አይነት ነው። ከቅርብ ጊዜ ወዲህ ግን ይህቺ አነስተኛ መንደር በሚበቅልባት የዛፍ አይነት ሳይሆን በእገታ ወንጀል ነው ስሟ ጎልቶ የሚነሳው። ቢቢሲ ያነጋገራቸው የአካባቢው ተወላጆች እንደሚሉት በአካባቢው እገታው የተበራከተው የኦሮሚያ ክልል ታጣቂዎች እንቅስቃሴ ከወለጋ ወደ ሸዋ መዛመቱን ተከትሎ ቀበሌዋ በግራ እና በቀኝ ያያጉለሌ እና ህደቡ አቦቴ በሚባሉ ታጣቂዎች በስፋት በሚንቀሳቀሱባቸው ወረዳዎች የተከበበች እንደሆነች ነዋሪዎች ይናገራሉ። ታጣቂዎቹ በስፋት ሰፍረው የሚገኙት ሙገር በረሃ ውስጥ ነው። በመሆኑም የሙገር ወንዝን ተከትሎ ቤኒሻንጉል ጉሙዝ ክልል መተከል እና ሆሮ ጉድሩ ወለጋ ድረስ በሚዘልቅ ሰፊ በረሃ ውስጥ በስፋት ይንቀሳቀሳል። ሙገር ወንዝ የአባይ ወንዝ ገባር ሲሆን የኦሮሚያ ክልል ሰሜን ሸዋ እና ምዕራብ ሸዋን ጨምሮ እስከ ወለጋ ሆሮ ጉድሩ ድረስ ይዘልቃል። ታጣቂዎቹ ቀደም ብሎ በስፋት ወለጋ አካባቢ ይንቀሳቀሱ እንደነበር የሚገልጹ አንድ የአካባቢው ተወላጅ ከ1 ዓመት ወዲህ እንቅስቃሴያቸው ወደ ሸዋ የመጣው በወለጋ በተከሰተ የወባ በሽታ ምክንያት በርካታ ታጣቂዎች ከተጎዱ በኋላ እንደሆነ ይጠቅሳሉ። ባለፈው ዓመት ነሐሴ ወር ላይ ታጣቂዎቹ በስፋት ይንቀሳቀሱበት በነበረው የክልሉ ቄለም እና ምዕራብ ወለጋ ዞኖች በነበረው የጸጥታ ችግር ምክንያት የጤና ተቋማት አገልግሎት ባለመስጠታቸው እና መንግስትም ከቦታ ቦታ ተንቀሳቅሶ መድኃኒት ማሰራጨት ባለመቻሉ በርካታ ሰዎች በወባ በሽታ መሞታቸው በስፋት ተዘግቦ ነበር። ከእነዚህ መካከልም ታጠቅ እንደሚሉት የተባበሩት መንግስታት የእርዳታ ማስተባበሪያ ቤት ኦቻ በወቅቱ ባወጣው ሪፖርት በኢትዮጵያ በ6 ወራት ውስጥ ብቻ ከ2 ሚሊዮን በላይ ሰዎች በወባ በሽታ መያዛቸውን የገለጸ ሲሆን ከህሙማኑ 35 በመቶ በኦሮሚያ ክልል የሚገኙ መሆናቸውን አመልክቶ ነበር። በሌላ በኩልም መንግስት በክልሉ በሚገኙ ሌሎች አካባቢዎች አጠናክሮ የወሰደው እርምጃ ታጣቂዎቹን ወደ ማዕከል እንዳስጠጋቸው የሚነገር ሲሆን ታጣቂዎቹ ግን ለዚህ የእንቅስቃሴ አድማሳቸው እየሰፋ መምጣቱን ይገልጻሉ። ቢቢሲ ይህንን ማረጋገጥ ባይችልም ታጣቂ ቡድኑ ከአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች እንደሚንቀሳቀስ ይነገራል። ለዚህም ከቅርብ ጊዜ ወዲህ በክልሉ ሰሜን ሸዋ ዞን በሚገኙ የመንግስት አመራሮች ላይ በታጣቂዎች የሚሰነዘረው ጥቃት አንዱ ማሳያ ነው። ከታህሳስ እስከ የካቲት 2017 ባሉት 3 ወራት ብቻ በርካታ የዞኑ አመራሮች መንግስት ሸኔ በሚለው ታጣቂ ቡድን በተፈጸመባቸው ጥቃቶች መገደላቸው ይታወሳል። የኦሮሚያ የጸጥታ ኃይሎች፣ የፌዴራል ፖሊስ እና የመከላከያ ሰራዊት ካምፖች ከአካባቢው በቅርብ ርቀት ላይ ይገኛሉ።
እገታ የሚፈጸመው በአብዛኛው የህዝብ ማመላለሻ አውቶቡስ ላይ ነው የሚሉት አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ተወላጅ ታጣቂዎቹ ይህን የሚያደርጉት በአንድ ጊዜ በርካታ ሰው ይዞ ለመሄድና ብዙ ገንዘብ ለመቀበል ስለሚፈልጉ እንደሆነ ይናገራሉ። ምንም እንኳን በአካባቢው ነዋሪዎችም ላይ ተመሳሳይ ወንጀሎች ቢፈጸሙም ማንነት ላይ መሰረት ያደረገ ጥቃት ለመፈጸም አካባቢውን ተመራጭ እንደሚያደርጉት እኚሁ ግለሰብ ይገልጻሉ። አካባቢው የአማራ ክልልን ከአዲስ አበባ ጋር የሚያገናኝ በመሆኑ በሚፈጸሙት ወንጀሎች ኢላማ የሚደረጉት በአብዛኛው የአማራ ተወላጆች ናቸው ይላል። አካባቢውን የሚያውቁና የመንግስት ውስጥ አዋቂ የሆኑ አንድ ሌላ ግለሰብ በበኩላቸው በአካባቢው የታጣቂዎች እንቅስቃሴ ቢኖርም ወንጀሉ የሚፈጸምበት ቦታ አስቸጋሪ የሚባል እንዳልሆነ ይናገራል። እኚህ ውስጥ አዋቂ በአካባቢው የሚፈጸመውን እገታ እና ጥቃት የሚፈጽመው ማን ነው የሚለው ጉዳይም አጠያያቂ መሆኑን ይጠቅሳሉ። ከዚህ በፊት በሐረር መስመር በፈንታሌ እና ሌሎች አካባቢዎች ተመሳሳይ ድርጊት ይፈጸም እንደነበርና የፌዴራል የጸጥታ ኃይል ከተሰማራ በኋላ መቆሙን የሚያስታውሱት ውስጥ አዋቂው አሊዶሮ አካባቢ ላይ የሚፈጸመውን ወንጀል ማስቆም ያልተቻለው ለምን እንደሆነ ግን ከእንቆቅልሽ ነው ይላል። በሁሉም መስመር የሚያልፈው ዜጋ ነው። ለምን ይህኛው አካባቢ ትኩረት ተነፈገው? ለምን መገናኛ ብዙሃን ዝምታን መረጡ? ለትንሽ ነገር ትኩረት የሚሰጠው መንግስት ይህንን ለምን ችላ አለው ሲሉም ይጠይቃል። የእገታ ማስለቀቂያ ገንዘብ በባንክ በኩል እንደሚተላለፍ መስማታቸውንም ጠቅሰው የመንግስት ኃይሎች ተሳትፎም ሊኖርበት እንደሚችል ጥርጣሬ እንዳላቸው ውስጥ አዋቂው ይገልጻሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአማራ እና በኦሮሚያ ክልሎች የተንሰራፋውን እገታ በተመለከተ መስከረም ወር ላይ ባወጣው መግለጫ በክልሎቹ ውስጥ ካለው የትጥቅ ግጭት ጋር በተያያዘ በአንዳንድ አካባቢዎች ሰላማዊ ዜጎች በታጣቂዎች በተደራጁ ቡድኖች እና በአንዳንድ የመንግስት የጸጥታ አካላት የሚደርስባቸው እገታ መባባሱን መግለጹ ይታወሳል። በኦሮሚያ ክልል ሰሜን ሸዋ ዞን በሚገኙ ወረዳዎች ውስጥ በርካታ የእገታ ወንጀሎች ተፈጽመዋል። በአካባቢው ግለሰቦች ከመኖሪያ ቤታቸውና ከመስሪያ ቤታቸው ተወስደው እንደሚታገቱ በተደጋጋሚ የተዘገበ ሲሆን የጭነት መኪና አሽከርካሪዎችም የዚህ ወንጀል ሰለባ ሆነዋል። ቢቢሲ ባለፈው አንድ ዓመት በአካባቢው በህዝብ ማመላለሻ አውቶቡሶች ላይ ብቻ የተፈጸሙ እና ሪፖርት የተደረጉ የእገታ ወንጀሎችን ነቅሶ ለማውጣት ሞክሯል። ግንቦት 2 2016 ዓ.ም ከአዲስ አበባ የተነሱ በተለምዶ አባዱላ በተባሉ የህዝብ ማመላለሻዎች እና በሌሎች ተሽከርካሪዎች ተሳፍረው የነበሩ 29 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን ሙከቱሪ ከተማ መግቢያ ላይ ታግተው መወሰዳቸው ተዘግቧል። ሰኔ 25 2016 ዓ.ም መነሻቸውን ከአማራ ክልል ደባርቅ እና ባህር ዳር ከተሞች ያደረጉ 3 የህዝብ ማመላለሻ አውቶቡሶች ተሳፍረው የነበሩ ከ100 በላይ መንገደኞች ገርበጉራቻ አካባቢ ታግተው ተወስደዋል። መጋቢት 8 2017 ዓ.ም ከ50 በላይ መንገደኞችን አሳፍሮ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ የነበረ ፈለገ ጊዮን የተባለ ዘመናዊ አውቶቡስ አሊዶሮ አቅራቢያ በጥይት ተመቶ ተሳፋሪዎች ታግተው ተወስደዋል። በአካባቢው ያለው የጸጥታ ኃይል ዘግይቶ በመድረሱ ታጋቾችን ማስመለጥ እንዳልቻለና ታጋቾቹ ምን ሁኔታ ላይ እንዳሉ እንደማይታወቅ ስማቸውን መግለጽ ያልፈለጉ አንድ የትራንስፖርት ማህበረሰብ ገልጸዋል። ታጣቂዎቹ አጋቾቹን ለመልቀቅ እስከ 1.5 ሚሊዮን ብር መጠየቃቸውም ተዘግቧል። መጋቢት 13 2017 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን ከጎርፎ ከተማ ወጣ ብሎ በሚገኝ ስፍራ ወደ አዲስ አበባ ሲጓዙ የነበሩ 2 ሃይሩፍ ተብለው በሚጠሩ መለስተኛ የህዝብ ማመላለሻዎች ሲጓዙ የነበሩ 40 ያህል ተሳፋሪዎች ታግተው ተወስደዋል። በወቅቱ አንድ አይሱዙ መኪና ከታጣቂዎቹ ለማምለጥ ሲሞክር ተገልብጦ በተሳፋሪዎች ላይ ጉዳት ደርሷል። መጋቢት 27 2017 ዓ.ም ከአዲስ አበባ ወደ ደብረ ማርቆስ 56 መንገደኞችን አሳፍሮ እየተጓዘ የነበረ አገር አቋራጭ አውቶቡስ ቱሉ ሚልኪ ላይ ጥቃት የተፈጸመበት ሲሆን ተሳፋሪዎች ታግተው ተወስደዋል። በጥቃቱ ቢያንስ 6 ተሳፋሪዎች ተጎድተው የረዳቱ ህይወት ማለፉን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ለቢቢሲ ገልጸዋል። በኢትዮጵያ ስለ እገታ በስፋት መሰማት የጀመረው 17ቱ የደንቢዶሎ ዩኒቨርሲቲ ተማሪዎች በታጣቂዎች ከታገቱ በኋላ ነበር።